እጅግ አሳዛኝና አስደንጋጭ ሰበር ዜናዎችን ይዘን መጥተናል። ክቡራትና ክቡራን ይህ አዲስ ነገር ሰበር ነው። በአርባ ምንጭ ዩኒቨርሲቲ አንድ ተማሪ በጩቤ ተወጋግቶ በህይወትና በሞት መካከል የነበረ ቢሆንም ህይወቱን ማትረፍ አለመቻሉ የብዙዎችን ልብ አሳዝኗል። በዝርዝር እንቃኘዋለን። እንዲሁም በኦሮሚያ ክልል አንድ ወጣት የገዛ አባቱን በድንጋይ ማጅራቱን በመምታት ስለመግደሉም ዝርዝር መረጃው ደርሶናል። እንዲሁም ከትግራይ ክልል ጊዜያዊ አስተዳደር ስለተሰማው ዛቻ አዘል ማስጠንቀቂያና ፕሬዝዳንት ጀነራል ታደሰ ወረደ ከጀርመን አምባሳደር ጋር ስላደረጉት ውይይት መረጃዎችን ይዘናል። አብራችሁን ቆዩ። ክቡራትና ክቡራን ተመልካቾቻችን የምንለቃቸው መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ካደረጉ በኋላ የደወል ምልክቷን ኦል ማድረጋችሁን አትዘንጉ። ቪዲዮዎቻችንን ብዙሃን ጋር እንዲዳረስ ላይክ በማድረግ ጀምሩ። ከትግራይ ክልል 40% ያህሉ በወራሪ ኃይሎች ቁጥጥር ስር ነው ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ይህንን የተናገሩት ዛሬ በጽህፈት ቤታቸው ከጀርመን አምባሳደር ጄንስ ሃንፊልድ ጋር በተወያዩበት ወቅት ነው። ፕሬዝዳንቱ 40% ያህሉ የትግራይ መሬት በወራሪ ኃይሎች እጅ እንደሚገኝ ገልጸው እነዚህን ኃይሎች የፌዴራል መንግስቱ ማስወጣት እንዳለበት ለአምባሳደሩ ገልጸውላቸዋል። ጨምረውም የትግራይን ህገ መንግስታዊ ወሰን ከጦርነቱ በፊት ወደ ነበረበት መመለስና ተፈናቃዮችን ወደ ቤታቸው ማስፈር የፌዴራል መንግስቱ ኃላፊነት ነው ያሉት ፕሬዝዳንቱም በአሁኑ ወቅት ለክልሉ ትልቅ ፈተና የሆኑት እነዚህ ሁለቱ ጉዳዮች መሆናቸውን አስረድተዋል። ከፌዴራል መንግስት ጋርም መልካም ግንኙነት በመፍጠር እነዚህ ጉዳዮች እንዲሳኩ ማድረግ አስፈላጊ መሆኑንም ጠቁመዋል። ሌተናል ጀነራሉ በመቀጠልም የተፈናቀሉ ዜጎችን መጪው ክረምት ከመግባቱ በፊት ወደ ነበሩበት ለመመለስ ከፌዴራል መንግስት ጋር በጋራ መስራት ያስፈልጋል በማለት መናገራቸውን የክልሉ ሚዲያዎች ባሰራጩት መረጃ ተመልክተናል። በሌላ መረጃ የሚሰረዝ የህወሓት ህጋዊ ሰውነት የለም። የኢትዮጵያ መንግስት የህወሓትን እውቅና አልመልስም ካለ ከፕሪቶሪያው ስምምነት በፊት የነበረውን የትግራይ መንግስት ወደ ነበረበት እንመልሰዋለን፣ የነበረውንም ምክር ቤት ወደ ነበረበት እንመልሰዋለን፣ የፕሪቶሪያው ስምምነት ደግሞ በግልጽ ይፈርሳል ሲሉ የደብረ ጽዮኑ የህወሓት ክንፍ ምክትል ሊቀመንበር አቶ አማኑኤል አስፋ ከዛራ ሚዲያ ጋር ባደረጉት ቆይታ ተናግረዋል። ይህም የትግራይ ክልል አምባገነን ኃይል ወደ ስፍራው መመለሱንና አሁንም እንደ ምርጫ ቦርድ ላሉ የፌዴራል ተቋማት አሰራርና ደንቦች ከመገዛት ይልቅ ህዝብን መስዋዕት የሚያደርግበትን የኃይል አማራጭ በመጠቀም ስልጣን ለማስጠበቅ የሚዳዳ ምንጊዜም ተቃርኖን በማቀንቀን የፖለቲካ ውጥረትን እየፈጠረ እድሜውን የሚያራዝም እንጂ ትውልድንና ሀገርን በሚጠቅም ተራማጅ ልማትና የዲሞክራሲ ህሳቤ ያለቀበት ፓርቲ ነው የሚሉ አስተያየቶች እየመጡ ነው። ክቡራትና ክቡራን በዚህ ጉዳይ ላይ ከፌዴራል መንግስት የሚሰጥ ይፋዊም ሆነ ግላዊ ምላሽ ሲኖር ወደ እናንተ የምናደርስ መሆኑን እየገለጽን ወደ ቀጣይ መረጃ እናሻግራቸዋለን። አድራሻው ኦሮሚያ ክልል ሰሜን ሸዋ ዞን ግራር ጃርሶ ወረዳ ግራር ገበር ቀበሌ ሲሆን የአቶ ተሾመ ብዙነህና የወይዘሮ አረጋሽ አሰፋ የመጀመሪያና ብቸኛ የ20 ዓመት ልጅ ነው። አዳነ የአባቱና የእናቱ ብቸኛ ልጅ በመሆኑ ከቤተሰቦቹ ዘንድ በእንክብካቤ ቢያድግም ከ14 ዓመቱ በኋላ ግን የራሱን የስራ ዕድል በመፍጠርና የተለያዩ አካባቢዎች በመዘዋወር የራሱን ስራ እየሰራ እያለ አባቱና እናቱ በትዳራቸው ግጭት ፈጥረው በፍርድ ቤት ትዳራቸው በፍቺ ይጠናቀቃል። ይህንን የሰማው አዳነ በቀጥታ ቤተሰቦቹ አካባቢ በመምጣት ቤተሰቦቹን ለሁለት አለያይቶ አንዴ እናት ጋር አንዴ አባት ጋር እያለ በሚኖርበት ሰዓት ከአባቱ ጋር አለመግባባት ፈጥሮ ግጭት ውስጥ ገባም። አባቱ የእናትን ምክር እየሰማ እኔን በዳይ አታድርገኝ፣ የሚያስፈልገውን በፍርድ ቤት ተከፋፍለን ጨርሰናል ይሉታል። ልጅ አዳነ ግን አባቱን ከያዙት ንብረት የተወሰነ እንዲሰጡት በሚጠይቅበት ሰዓት ታህሳስ 4 ቀን 2017 ዓመተ ምህረት አዳነ መንገድ ውሎ ከምሽቱ 3 ሰዓት ላይ እናቱ ቤት ቆይቶ ወደ ቤት ሲመለስ አባቱን ለምንድነው ዛሬ ከብቶቹ መስክ ሳይውሉ በረት ውስጥ ተዘግቶባቸው እየዋሉት ብሎ ሲጠይቅ አባት በኔ ከብቶች አንተ ምን አገባህ ብለው ሲጠይቁት የኔም ድርሻ አለኝ በማለት ግጭት ውስጥ ይገባሉ። ልጅም አባቱን በንዴት በድንጋይ ማጅራታቸውን በመምታት ከጣላቸው በኋላ በገመድ አንጠልጥሎ
አባቱን ራሳቸውን እንዳጠፉ በማስመሰል በማልቀስ ከድርጊቱ ነፃ ለመውጣት ጥረት ቢያደርግም ከአካባቢው ሰዎች በፖሊስ በተሰጡ መረጃዎችና አባትና ልጅ ግጭት ውስጥ እንደነበሩ ልጅም አባቱን ሁልጊዜ ንብረት አካፍለኝ እንደሚላቸው ይነገራል። ፖሊስም አዳነን በጥርጣሬ በመያዝ የአስክሬን ምርመራ ያደርጋል። ከምኒልክ ሆስፒታል የተላከው የአስክሬን ምርመራ ውጤት የአቶ ተሾመ ብዙነህ ሕይወት ያለፈው በስቅላት ሳይሆን ማጅራታቸው ላይ በደረሰ ኃይለኛ ምት መሆኑ የማረጋገጫ ማስረጃ ይላካል። ፖሊስም የተላከውን ማስረጃ መምጣቱን ተንተርሶ አዳነ ሙሉ ለሙሉ ድርጊቱን መፈጸሙን አምኖ አባቱን ከሰዎች በሚሰማው ምክር እናቱ ላይ በደልና ጫና ያደርሳሉ በሚል ጸብ በመፍጠር ድርጊቱን መፈጸሙን አመነ። ፖሊስም የምርመራ መዝገቡን አጠናቆ ለአቃቤ ሕግ ይልካል። አቃቤ ሕግም በወንጀል ሕግ 539/1 መሰረት ክስ በመክፈት ለሰሜን ሸዋ ዞን ከፍተኛ ፍርድ ቤት ያቀርባል። ፍርድ ቤቱም ጉዳዩን ሲከታተል ቆይቶ መጋቢት 26 ቀን 2017 ዓ.ም በዋለው ችሎት ተከሳሽ አዳነ ተሾመ በ18 ዓመት እስራት እንዲቀጣ ወስኖበታል። ወደ መጨረሻው መረጃችን ስናልፍ ከአርባ ምንጭ ዩኒቨርሲቲ ወደ ተሰማው አስደንጋጭ ዜና እናልፋለን። በአሰቃቂ ሁኔታ ነው ዶርም ውስጥ በጭቤ ተወጋግቶ የተገደለው። ተማሪዎች ሕይወቱን ለማትረፍ ርብርብ ቢደረግም ሳይሳካ ቀርቷል። ጥቃት አድራሹ በቁጥጥር ስር ውሏል። ዩኒቨርሲቲው የአርባ ምንጭ ዩኒቨርሲቲ ተማሪው ዶርም ውስጥ መገደሉ ተማሪዎች ገለጹ። ዩኒቨርሲቲው ጥቃት አድራሹ ተማሪ እንደሆነና በቁጥጥር ስር እንደዋለ ማሳውቋል። የአርባ ምንጭ ዩኒቨርሲቲ የጫሞ ካምፓስ ተማሪዎች በጫሞ ካምፓስ ዛሬ ጠዋት ላይ ብሎክ 9 የወንዶች ዶርም ውስጥ አንድ ተማሪ በጩቤ ተወጋግቶ በአሰቃቂ ሁኔታ መገደሉን ገልጸዋል። ተማሪዎቹ እዚህ ካምፓስ ውስጥ መወጋት የተለመደ ከሆነ ሰነባብቷል ያሉ ሲሆን ዩኒቨርሲቲው በግቢ ውስጥ የሚፈጸሙ ተግባራትን ስሙን ለማስጠበቅ ሲል መሸፋፈኑን ትቶ ለተማሪዎች ደህንነት ዋስትና እንዲሰጥ አሳስበዋል። ተማሪዎች ባለው ነገር ስጋት ላይ እንደወደቁና መፍትሄ እንዲሰጣቸው ደህንነታቸውን በአስተማማኝ ሁኔታ እንዲረጋገጥ ጠይቀዋል። የአርባ ምንጭ ዩኒቨርሲቲ የተማሪው ግድያን አረጋግጦ የሐዘን መግለጫ ዛሬ ምሽት አውጥቷል። ዩኒቨርሲቲው የስነ ትምህርትና የስነ ባህሪ ሳይንስ ትምህርት ቤት የሳይኮሎጂ ትምህርት ክፍል 2ኛ ዓመት ተማሪ የሆነው ናትናኤል ጸጉ አሰፋ ከጓደኛው ጋር በተፈጠረ የግል ጸብ በደረሰበት ጥቃት ዛሬ ጠዋት ሚያዝያ 8 ቀን 2017 ዓ.ም ከፍተኛ ጉዳት ደርሶበታል ብሏል። ሕይወቱን ለማትረፍ በአርባ ምንጭ አጠቃላይ ሆስፒታል ከፍተኛ ርብርብ ቢደረግም ሳይሳካ በመቅረቱ በማምሻው 12 ሰዓት ተኩል ላይ ሕይወቱ አልፏል ሲል ገልጿል። ጥቃቱንም ያደረሰው ተማሪ በቁጥጥር ስር ውሎ አስፈላጊው ምርመራ እየተደረገበት እንደሚገኝ ገልጾ የሕግ ሂደቱንም በመከታተል ውሳኔውን ተከታትሎ በአጭር ጊዜ ውስጥ ለሕዝብ ይፋ እንደሚያደርግ ቃል ገብቷል።